በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሙነ ሕማማት ወቅት ላይ የምንፈጽማቸው ሥርዓቶች አሉ፣ የማንፈጽማቸው ሥርዓቶች አሉ። እነዚህ ምንድናቸው? ስለምንስ ይፈጸማሉ? ስለምንስ አይፈጸሙም? የሚለውን እንመለከታለን። በተጨማሪም ደግሞ ሰሙነ ሕማማት ማለት ምን ማለት ነው? ስለምንስ ይታሰባል? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ታስበዋለች፣ ትዘክረዋለች። ሕማማት ማለት በራሱ የቃሉ ትርጉም ምን ማለት ነው ስንል ሕማማት የሚለው ቃል ታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ሳምንት ነው። ይህ ሰሙነ ሕማማት ማለት ነው። የሕማማት ሳምንት የምንለው እንግዲህ ሰሙነ ሕማማት ከሆሳዕና እስከ ትንሣኤ ባሉት ቀናት ጌታችንን ለመያዝ አይሁድ የመከሩበት፣ ምክራቸውን ያጸኑበት፣ ጌታችንን ሳይዙ እህል ውሃ ላይ ቀምሱ ክፉ መሃል ላይ የተማማሉበት፣ ጌታችንን የያዙበት የገረፉበትና እንዲሁም ደግሞ በዕለተ ዓርብ በቀራንዮ የሰቀሉበት ሳምንት ነው። ይህ ሰሙነ ሕማማት ተብሎ የሚጠራው ሳምንት ማለት ነው። በዚህ በሰሙነ ሕማማት ሶስት ነገሮችን ነው የምናስበው። ያስተውሉ። የመጀመሪያው የምናስበው ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ብሎ የተቀበላቸውን ጽዋትወ መከራዎች ወይም ደግሞ እርሱ ላይ የደረሰበትን ሕማምና መከራ በዚህ ሳምንት እናስባለን። ሁለተኛው ደግሞ በዚህ በሰሙነ ሕማማት የምናስበው የዚያን የዓመተ ፍዳ የዓመተ ኩነኔ ዘመን እናስባለን ማለት ነው። ሰዎች ሁሉ ምንም አይነት ጽድቅ እንኳን ቢሰሩ ወደ ጨለማ ወይም ደግሞ ወደ ሲኦል የሚወርዱበትን ያንን ዘመን አዳም ከገነት ከተባረረበት እስከ ጌታችን በቤተልሔም እስከ ተወለደበት ዘመን ያለውን ያንን የዓመተ ፍዳ የዓመተ ኩነኔ ዘመን እናስባለን ማለት ነው በዚህ በሰሙነ ሕማማት። ሶስተኛው ደግሞ ምንድነው የምናስበው በዚህ በሰሙነ ሕማማት ስንል የራሳችንን ኃጢአት የራሳችንን በደል እያስበን ጌታችን ምሕረቱን እንዲሰጠን ይቅርታውን እንዲያድለን ማረን እያልን እንማጸንበታለን ማለት ነው። ሰሙነ ሕማማት የኦሪት ዘመን ምሳሌ ነው። የኦሪት ዘመን ስንል አዳም ከገነት ከተባረረበት እስከ ጌታችን በቤተልሔም እስከ ተወለደበት ዘመን ድረስ ያለው የሰው ልጅ የጽድቅ ሥራው ለመንግሥተ ሰማያት የማያበቃው የነበረበት የዛ ዘመን ማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ነቢዩ ኢሳይያስ ሲናገር ጽድቃችን የመርገም ጨርቅ ሆነ ይላል። አስተውሉ። የአዳም ዘር በሙሉ እስከ ዕለተ ዓርብ ድረስ ጌታችን በመስቀል ላይ ሆኖ እስካዳነን ድረስ በዲያብሎስ ባርነት ስር ነበርና ሰሙነ ሕማማትም የዘመነ ፍዳ የዓመተ ኩነኔ የዚያ የጨለማ ዘመን ምሳሌ ነው ማለት ነው። አስተውሉ። ታዲያ በዚህ ዓመተ ፍዳ ዓመተ ኩነኔን በምናስብበት በዚህ በሰሙነ ሕማማት በዚህ የጌታችንን መከራ ስቃይ በምናስብበት በዚህ በሰሙነ ሕማማት በዚህ የእኛን ኃጢአትና በደል በምናስብበት በዚህ በሰሙነ ሕማማት የማንፈጽማቸው ሥርዓቶች አሉ፣ የምንፈጽማቸው ሥርዓቶች አሉ። የማንፈጽማቸው ሥርዓቶች የትኞቹ ናቸው ስንል ይህንን ዓመተ ፍዳ ዓመተ ኩነኔን በማሰብ በቤተ ክርስቲያናችን ሥርዓት መሠረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም። ቅዳሴ የለም። ለምን ካልን ደግሞ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ቅዳሴ የለም። ጌታችን ገና አልተወለደም። ጌታችን ባልተወለደበት በዚያ በዓመተ ፍዳ በመከራው ዘመን
ቅዳሴ አይቀደስም ነበርና በዚህ በሰሙነ ሕማማትም ቅዳሴ አይቀደስም። ስብሐተ ነግ የለም፣ አይደርስም። ሥርዓተ ማኅሌት የለም፣ ሥርዓተ ተክሊል የለም፣ ጸሎተ ፍታት አይጸለይም፣ ጸሎተ አስተርእዮም አይደረግም። እንዲሁም ደግሞ ጥምቀትና ክርስትናም አይፈጸምም። በመስቀል መባረክም የለም፣ ኑዛዜ መሰጠትና መቀበልም የለም። እግዚአብሔር ይፍታ ማለትም አይኖርም፣ አይደረግም ማለት ነው በዚህ በሰሙነ ሕማማት። ለምን ካልን ደግሞ ቅድም እንዳልነው የምናስበው ያንን የዓመተ ፍዳ የዓመተ ኩነኔ ዘመን ስለሆነ የዚያ ምሳሌ ስለሆነ ጽድቅ የሠራ ሁሉ ወደ ጥልቁ ወደ ሲኦል የሚጣልበት ዘመን ስለነበረ ብዙ ቅዱሳን አባቶች ጽድቅ የሠሩ ነበሩ። እነዛ ጽድቅ የሠሩ ቅዱሳን አባቶች እንኳን ወደ ሲኦል የሚገቡበት ዘመን ነበር። ያ ዓመተ ፍዳ ዓመተ ኩነኔ ማለት ነው። ለዚህ ነው ኢሳይያስ 64:6 ላይ ጽድቃችን የመርገም ጨርቅ ሆነ ብሎ ነቢዩ የተናገረው ማለት ነው። ስለዚህ ያንን ዘመን እያሰብን ስለሆነ በዚያ ዘመን ደግሞ አሁን የጠቀስናቸው ነገሮች ሁሉ ስለሌሉ አናደርግም ማለት ነው። አስተውሉ። ታዲያ እነዚህ አሁን የጠቀስናቸው አይደረጉም ያልናቸው ነገሮች ሁሉ በዕለተ ሆሳዕና አስቀድመው ይከናወናሉ ማለት ነው። በሰሙነ ሕማማት ከዚህ ዓለም በሞት የሚለይ ሰውም የፍትሐት ጸሎት አይደረግለትም። ይህ ጸሎት ግን በዕለተ ሆሳዕና በአካለ ሥጋ እያለን አባቶቻችን የፍትሐት ጸሎት ያደርጉልናል ማለት ነው። ስለዚህ በበዓለ ሆሳዕና ከቤተ ክርስቲያን መቅረት አይገባም። ጸሎተ ፍታት ለሁላችን ስለሚደረግ መቼ እንደምንሞት ስለማናውቅ ማለት ነው። በዚህ በሰሙነ ሕማማት የምንሞት ከሆነ አስቀድመን ጸሎተ ፍታት ሊደረግልን ያስፈልጋል። መቼ ካልን ደግሞ ይህ ስርዓት የሚከናወነው በበዓለ ሆሳዕና ስለሆነ በበዓለ ሆሳዕና ሁላችንም በቅጽረ ቤተ ክርስቲያን ልንገኝ ያስፈልጋል። አስተውሉ። ሰሙነ ሕማማት የተለየ ሳምንት ነው። እንኳን ሥጋዊ ደስታና ሳቅ ጨዋታ ቀርቶ መንፈሳዊ ደስታም የተከለከለ ነው። በዚህ በሰሙነ ሕማማት በሰሙነ ሕማማት ምእመናን እርስ በርስ መሳሳም አይፈቀድላቸውም፣ ወይም ደግሞ በመሳሳም ሰላምታ መስጣት አይቻልም። ለምንድን ነው ይህ የተከለከለው ደግሞ ስንል ይሁዳ ጌታችንን በመሳም አሳልፎ ሰጥቷልና ያንን ለማሰብ ነው። ይህንን ስንል ግን ልናስተውል የሚገባን ነገር ይሁዳን አይደለም የምናስበው። ይሁዳ በቤተ ክርስቲያናችን መታሰቢያ የለውም። ለምን ካልን ደግሞ ኃጥ ነው፣ ጌታችንን አሳልፎ የሰጠ ነው። ስለዚህ ይሁዳን አይደለም የምናስበው። ይሁዳ ያደረገውን ድርጊት ግን እናስበዋለን። ምክንያቱም በዛ ውስጥ ደግሞ እኛ የምንማረው ነገር ስላለ። ምንድን ነው የምናስበው ስንል ይሁዳ ጌታችንን ስሞ አሳልፎ ሲሰጥ ከልቡ አልነበር የሚሳመው፣ ለምልክት ነበረ መሳሙና ማቀፉ ማለት ነው። በዚህ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ ስንመለከት እንዲህ ይላል ቃሉ፣ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ምን ሰጥቷቸው ነበር? ምልክት ሰጥቷቸዋል። እርሱ ምን ሲያደርግ እንዲይዙት? ሲስመው ማለት ነው፣ ሲያቅፈው ማለት ነው። አስተውሉ። እዛው ቁጥር 45 ላይ ደግሞ እንዲህ ይላል፣ መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት ይላል። አስተውሉ እግዚአብሔር ቤተሰቦች፣ ምልክትን ሊሰጣቸው አስቀድሞ ነግሯቸው ነበረ። ከዚያም በኋላ የሰጣቸውን ምልክት ሲያደርግ እነርሱ ያዙት ማለት ነው። ለምንድን ነው ይህንን ያደረጉት እነዛ አይሁዳውያን? ለምንድን ነው ምልክትን ከእርሱ የፈለጉት ስንል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮሐንስ ጋር ይመሳሰልባቸው ነበረ። እንዲሁም ደግሞ በምሕታታዊ ኃይል ከኛ ቢሰወርስ ልንይዘው ባንችልስ ብለው ፈርተው ነበርና ይሁዳ በመካከላቸው ተገኝቶ ምልክት እንደሚሰጣቸው እርሱ አቅፎ ስሞ አሳልፎ እንደሚሰጣቸው በመካከላቸው ገብቶ ስለተስማማ ለዚህም ደግሞ 30 ዲናር እንዲመዝኑለት ተስማምቶ ስለነበረ ይሁዳ ጌታችንን ስሞ አሳልፎ ሰጥቶታል። ያንን ሊያደርግላቸው ስለተስማማ ከእነርሱ ጋር በዕለተ ረቡዕ ምክራቸውን አጠናቀቁ። እንደዚሁም ደግሞ ሐሙስ ማታ ይህ ጌታችን ላይ ተከናወነ ማለት ነው። ይሁዳ ስሞ አሳልፎ ሰጥቶታል። ታዲያ እኛ በዚህ በሰሙነ ሕማማት መሳሳም እንዲሁ ሰላም መሰጣጣት እንችላለን። ጎንበስ ብለን እንዴንሽ መባባል እንችላለን። ነገር ግን ተቃቅፈን ተጨባብጠን
ተሳስመን ሰላምታ መሰጣጣት የለባችሁም ብላ ቤተክርስቲያናችን ይህንን ስትከለክል አንድም ይሁዳ ጌታችን ላይ ያደረገውን ነገር እንድናስብ ነው፣ ድርጊቱን እንድናስብ ነው። አንድም ደግሞ ይህንን የምናደርግበት ምክንያት ይሁዳ ጌታችንን ስሞ አሳልፎ ሲሰጠው ያ የሳመው ወይም ደግሞ ያቀፈው ሰላምታ የሰጠው ለጌታችን የሰጠው ሰላምታ ከልቡ እንዳልሆነ ሁሉ ዛሬም እኛ የምንሰጣጣው ሰላምታ እውነተኛ ነው ወይ ከልባችን ነው ወይ የሚለውን ሁላችንም ቆም ብለን እንድናስተውል ነው። ምክንያቱም ልክ እንደ ይሁዳ አይነት ሰላምታ እንዳይሆን ሰላምታችን ተቃቅፈን ተጨባብጠን ተሳስመን ዞር ብለን እርሱን ለማጥፋት ዞር ብለን እርሱን ሌላ ነገር ለማድረግ ምናስብ ከሆነ ሰላምታችን ከይሁዳ የተለየ ሰላምታ አይደለም። ስለዚህ እውነት ሰላምታችን ያ የምንወደው ያ የምናቅፈው ያ የምንሰማው ሰላምታ የምንሰጠውን ሰው ከልባችን ነው ወይ ወደነው ነው ወይ ነው ወይንስ ደግሞ ከአንገት በላይ ልባችን ሌላ ነገር እያሰበ ነው በአንደበታችን ሰላምታ የምንሰጠው የትኛው ነው የሚለውን ሁላችንም ቆም ብለን እንድናስብ ቤተክርስቲያናችን በዚህ በሰሙነ ሕማማት ሰላምታ መሰጣጣት እንደማይቻል ታስተምረናለች ማለት ነው። ሰላምታ እንሰጣጣለን፣ ነገር ግን ተቃቅፈን ተሳስመን ሰላም አንባባለን። እዚህ ጋር ግን ልናስተውል የሚገባው አንዳንድ ሰዎች ሩቅ ሀገር የነበሩ በዚህ በሰሙነ ሕማማት ወደኛ ሲመጡና ተነፋፍቀው ስለነበረ ሲጨባበጡ ሲሳሳሙ ትዝ ሲላቸው ሰሙነ ሕማማት ሲሆን ደግሞ ዞር በልኝ ከዚህ አሳሳትከኝ ብለው የሚናገሩ ሰዎች አሉ። ያ ሰው ሳያውቅ ሊሆን ይችላል። እኛ የተረዳነው ያወቅነውን ነገር ደግሞ ልናሳውቅ ይገባል እንጂ ልክ እንደ ትልቅ ኃጢአት የሚቆጠር ነገር አይደለም። ይህ መሳሳማችን ማለት ነው። ይህንንም ደግሞ ከግንዛቤ ውስጥ ልናስገባ ያስፈልጋል ማለት ነው። ስለዚህ ቅድስት ቤተክርስቲያናችን መሳሳምን የከለከለችው ለይሁዳ መታሰቢያ ልታደርግ ሳይሆን ይሁዳ ጌታችን በመሳብ አሳልፈው መስጠቱን እንድናስብ ነው፣ ድርጊቱን እንድናስብ ነው። ያንን አስበን ደግሞ ወደ ራሳችን ሕይወት መለስ ብለን እኛስ እያደረግን ያለነው ምንድን ነው የሚለውን እንድናስብ ነው። አስተውሉ። ይህንን ልናውቅ ያስፈልጋል። ሌላው በዚህ በሰሙነ ሕማማት መጽሐፍተ ኦሪት፣ መጽሐፍተ ነቢያት፣ የዳዊት መዝሙር እንዲሁም ደግሞ ሌሎችም ይነበባሉ። በዚህ ልዩ በሆነ ሳምንት ላይ ካህናትና ምዕመናን በነግህ ወይም ደግሞ በጠዋት በሰለስት ወይም ደግሞ በ3 ሰዓት በቀትር ወይም ደግሞ በ6 ሰዓት በተሰዓት ወይም ደግሞ በ9 ሰዓት በሰርክ ወይም ደግሞ በማታ በሰርክ ሰዓት ወደ ቅድስት ቤተክርስቲያን በመጓዝ ስለ ጌታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ የጌታችን መድኃኒታችን ኢየሱስ ክርስቶስን ሕማምና ሞቱን ያዘክራሉ፣ ያስባሉ ማለት ነው። በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 እስከ 7 የተመዘገበልን እንዲህ ይላል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ተብሎ የተነገረው ቃል ተፈጽሞ ጌታችን ለድህነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለው ጽዋዕትወ መከራ የሚዘከርበት ሳምንት ነው። ይህ ሰሙነ ሕማማት ማለት ነው። ነቢያት መቼ ወደዚህ ዓለም መጥተህ ከዓመተ ፍዳ ታድነናል ሲሉ የተማጸኑበት ጸሎት የጌታችንን ስለኛ ሲል የመያዙን የመገረፉንና የመሰቀሉን ነገር በመንፈስ ቅዱስ ተቃኝተው በትንቢት መነጽር እየተመለከቱ የጻፉት ስለሆነ የነቢያት መጽሐፍ ይነበባሉ፣ ይጸለያሉ ማለት ነው። በዚህ በሰሙነ ሕማማት ባጭሩ አጥራ አድርገን ስንመለከት በዚህ በሰሙነ ሕማማት ላይ የምናስበው የጌታችንን ሕማምና መከራ ነው ብለናል። በሌላ በኩል ደግሞ ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ 5500 የመከራና የፍዳ የኩነኔ ዘመን መታሰቢያ ስለሆነ የሕማማት ሳምንት የሚለው ስያሜ አግኝቷል ማለት ነው። እዚህ ጋር ልናውቅ የሚገባው ነገር ሰሙነ ሕማማት ከመቼ እስከ መቼ ያለው ነው የሚለው ልናውቅ ያስፈልጋል። አንዳንድ ሰዎች ከሰኞ የሚጀምር የሚመስላቸው ሰዎች አሉ። 5 ቀን ብቻ ማለት ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ማለት ነው። ነገር ግን ሰሙነ ሕማማት የሚጀምረው በዓለ ሆሳዕናን ባከበርንበት እሁድ ከሰዓት ጀምሮ ነው። ያ 5500 ዘመን ጌታችን ለአዳም ቃል ሲገባለት ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ገብቶለት ነበር እግዚአብሔር አምላካችን ለአዳም ማለት ነው። ያ 5 ቀን ተኩል ዓመተ ፍዳ ዓመተ ኩነኔ ነበረ፣ የጭንቅ ዘመን ነበረ። ያንን የዚያ ምሳሌ የሆነውን ሰሙነ ሕማማትን ስናከብርም ደግሞ 5 ቀን ተኩል ይሆናል አቆጣጠሩ። እንዴት 5 ቀን ተኩል ይሆናል ስንል ከሰኞ እስከ ዓርብ 5 ቀን አለ። እንዲሁም ደግሞ በዓለ ሆሳዕናን አክብረን ከሰዓት በኋላ ግማሽ ቀን አለ። ግማሿ ስትጨመርበት 5 ቀን ተኩል ይሆናል ማለት ነው። ያ 5 ቀን ተኩል
የዚያ ከአዳም እስከ ጌታችን ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ 5500 የመከራና የፍዳ ዘመን መታሰቢያ ነው ማለት ነው። ይህንን ልናውቅ ያስፈልጋል። ስለዚህ በዓለ ሆሳዕና ካከበርንበት ከሰዓት ጀምሮ ሰሙነ ሕማማት ጀምሯል ማለት ነው። ለምንድነው ይህ የሆነው ካልን ደግሞ አዎ እነዚያ ጸሐፍት ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ በበዓለ ሆሳዕና እየተመሰገነ በክብር ወደ ኢየሩሳሌም ሲገባ እንዴት ገባ ብለው እነዚህ የሚጮሁትንም ጭምር አስቁማቸው ብለውት ነበረ። ምክንያቱም እርሱ እየተመሰገነ ሲገባ አዎ ከተማዋ አስተጋብታ ነበረ፣ በምስጋና በእልልታ ድምፅ ማለት ነው። እነዚያ ጸሐፍት ፈሪሳውያን ታዲያ ለምንድነው የምታስጮህብን? ዝም አስብላ ሲሉት አዎ እነዚህ ሰዎች ባያመሰግኑኝ ሕፃናት ያመሰግኑኛል፣ ሕፃናት ባያመሰግኑኝ እነዚህ የቢታና ድንጋይ አፍ አውጥተው ያመሰግኑኛል ብሎ ሲላቸው ሕፃናት ጡት የሚጠቡ ሕፃናት የ40 የ80 ቀን ሕፃናት አፍ አውጥተው ሆሳዕና በአርያም እያሉ ጌታችንን አመስግነውታል። ይህም ብቻ ሳይሆን ደግሞ የቢታንያ ድንጋይ አፍ አውጥቶ ሆሳዕና በአርያም እያሉ አዎ በጌታ ስም የሚመጣ የተባረከ ነው እያሉ ጌታችንን አመስግነውታል። ስለዚህ ይህ በመሆኑ ደግሞ እነዛ ጸሐፍት ፈሪሳውያን ተበሳጩ፣ ተናደዱ። አዎ ጌታችን ላይ ዛቱበት፣ ሰደውበት። ወገኖቼ ስድብም እንደዚሁም ደግሞ ማጉረምረምም ሕማም ነው። ጌታችን ላይ ያጉረመረሙበት፣ ጌታችንን ሰደቡት። አዎ ስብሰባ ሊሰበሰቡ ሰኞ በአንዱ ሊቀ ካህን ግቢ ሊሰበሰቡ ስብሰባም ጠሩበት። መቼ ካልን ደግሞ እየተመሰገነ ወደ ኢየሩሳሌም በገባበት ከሰዓት ማለት ነው። ስለዚህ ያ ሕማም ነው። ጌታችን ላይ ሊመክሩ ስብሰባ የጠሩበት ነው። እሁድ ከሰዓት ማለት ነው። እንዲሁም ደግሞ ያጉረመረሙበት፣ የተበሳጩበት፣ ጌታችንን የሰደቡበት እርሱ ማን ስለሆነ ነው እየተመሰገነ የሚገባው እያሉ የተበሳጩበት ስለሆነ ሕማማቱ እሁድ ከሰዓት ይጀምራል ማለት ነው። ይህንን ደግሞ ልናውቅ ያስፈልጋል። እንዲሁም ደግሞ ይህ ሳምንት ቅዱስ ሳምንትም ይባላል። ለምንድነው ቅዱስ ሳምንት የተባለው ስንል ከሌሎቹ ሳምንታት ሁሉ የተለየና የተከበረ ነውና። ምክንያቱ ስለምንድነው ስንል በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ሥራ ስለተሰራበት ነው። የሰው ልጆች ድነት ስለተፈጸመበት ነው። መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ራሱ ታዛዥ ሆኖ ነፍሱን ስለካስልን ነው ይህ ሳምንት ቅዱስ ሳምንት ተብሎ የሚጠራው። በተጨማሪም ደግሞ ይህ ሰሙነ ሕማማት ሳምንት የመጨረሻ ሳምንትም ተብሎ ይጠራል። ለምን ተባለ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋለ ሥጋዌው ለፈጸማቸው የቤዛነት ወይም ደግሞ የአርያነት ተግባራት ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግ በሰልስት በቀትር በትስዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምና መከራ፣ ሞት የሚያዘክሩትን ቅዱሳት መጻሕፍትን እያነበቡ አዎ ያመሰግናሉ ማለት ነው። አስተውል። አብዝተው ይሰግዳሉ፣ ስግደትን ያቀርባሉ ማለት ነው። ይህን ልናውቅ ያስፈልጋል። ታዲያ በዚህ በሰሙነ ሕማማት የማይፈጸሙ ስርዓቶች አሉ ብለናል። ቅድም የጠቀስናቸው እንዳሉ ሆኖ ሌሎችም የማይፈጸሙ ስርዓቶች አሉ። እነዚህ ምንድናቸው የሚለውን ደግሞ ስናነሳ ቅድም እንዳልነው ጸሎተ ፍታት አይፈቀድም። ምክንያቱም ይህ ሳምንት የዘመነ ፍዳ የዓመተ ኩነኔ መታሰቢያ ስለሆነ ብለናል። እንዲሁም ደግሞ በዚያ ዘመን ኑዛዜ አልነበረም፣ በዚያ ዘመን ፍታት አልነበረም። በዚያ ዘመን ማንም ሰው ቢሞት በሲኦል ይወርዳል እንጂ ገነት የማይገባበት ዘመን ስለነበረ ያንን ዘመን ለማሰብ ጸሎተ ፍታት አይደረግም። እንደዚሁም ደግሞ ኑዛዜም የለም፣ ኑዛዜም አይደረግም ማለት ነው። ሌላ ደግሞ መስቀል መሳለም አይፈቀድም በዚህ በሰሙነ ሕማማት ማለት ነው። ለምንድነው መስቀል መሳለም የማይፈቀደው? ምክንያቱ ምንድነው ስንል ሰላም ያገኘነው ከክርስቶስ በኋላ ስለሆነ፣ የመስቀልን ኃይል የተረዳ ነው ከስቅለቱ በኋላ ስለሆነ መስቀል መሳለም አይቻልም። መስቀል ክርስቶስ ተሰቅሎበት መስቀልን የሰላማችን አርማ የድነታችን ምልክት አድርጎ መስቀሉን ባርኮ የድል አርማ አድርጎ የዲያብሎስ ድል መንሻ አድርጎ ለእኛ ከመስጠቱ በፊት ክርስቶስ በመስቀሉ ላይ ከመሰቀሉ በፊት መስቀል የወንጀለኞች መቅጫ ነበረ። ስለዚህ መስቀል የወንጀለኞች መቅጫ ነበር እንጂ የድህነታችን ምልክት ስላልነበረ የመስቀሉን ኃይል ስላልተረዳ ነው በዛ ወቅት ላይ በዚህ በሰሙነ ሕማማት መስቀል መሳለም አይፈቀድም ማለት ነው። ሊቃውንት አባቶችም በዚህ ወቅት ላይ መስቀል አያሳልሙም። መስቀል የሚያሳልሙም ከሆነ ደግሞ ፍትሐ ነገሥቱ እንዲቀጡ ያዛል ማለት ነው። ሌላው ደግሞ በዚህ በሰሙነ ሕማማት ምንድነው ማንፈጽመው ስንል ማማተብ አይፈቀድም። ማማተብ ስንል ግን ልናስተውል የሚገባው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የምንለውን
ቃል ልንጠራ እንችላለን። ነገር ግን በእጃችን በትምህርተ መስቀል አምሳያ አድርገን ከግንባራችን ወደ ደረታችን፣ ከደረታችን ወደ ግራ፣ ከግራ ወደ ቀኝ የምናደርገውን በትምህርተ መስቀል የምናመሳቀለውን ማማተብ አናማትብም ማለት ነው። ለምን ካልን ደግሞ ፍቅረ መስቀሉን ያወቅነው በስቅለት ነውና። ይህ የምናስብበት በዚች ሰሞነ ሕማማት ደግሞ የዓመተ ፍዳ የዓመተ ኩነኔ ዘመን የምናስብበት ስለሆነና ጌታችንም ገና ያልተሰቀለበት ወቅት ስለሆነ ፍቅረ መስቀሉን የምናውቅበት ወቅት ስላልሆነ ፍቅረ መስቀሉን ያወቅነው በስቅለት ስለሆነ በዚህ ሰሞን አናማትብም ማለት ነው። ይህን ልናስተውል ያስፈልጋል ወገኖቼ። ስናማትብ እኮ እያልን ያለነው ከሰማያት ሰማያት ወረድክ፣ ወደ ደረታችን ስናወርድ፣ ወደ ግራ ስናደርግ ደግሞ ከሰማያት ሰማያት ወረድክ፣ ከግራ ቁመት ወይም ደግሞ ከሲኦል ወደ ቀኝ ቁመት ወይም ደግሞ ወደ ገነት አገባህን እያልን ነው ስናማትብ። ያንን ደግሞ በዚህ ዓመተ ፍዳ ዓመተ ኩነኔን በምናስብበት በሰሞነ ሕማማት አናደርግም፣ አናከናውንም ማለት ነው። አስተውል እግዚአብሔር ቤተሰቦች። አንዳንድ ሰዎች ማማተብ ይቻላል ይላሉ። ማማተብ የሚቻል ከሆነ እኛ ሁላችንም የምናስተውለው ነገር ነው። ሁላችንም ባለንበት አጥቢያ ሁሉ አብነት የምናደርጋቸው አባቶቻችንን ነው። ሊቃውንት አባቶቻችንን፣ ካህናትን ነው። ካህናት አባቶቻችንን ጠይቁ። ጠጋ ብላችሁ ማማተብ ይቻላል አይቻልም ብላችሁ ጠይቁ። እነርሱም ጭምር ወደ ቤተ ክርስቲያን ሲገቡ አማትበው ነው ወይንስ ደግሞ ዝም ብለው ነው የሚገቡት የሚሉን ተመልከቱ። እናንተ ማለት ነው አባቶቻችን ሲገቡ እኛ እየሰማን ያደግነው፣ እየተማርን ያደግነው፣ እያደረግነውም ያደግነው ማማተብ በሰሞነ ሕማማት እንደማይፈቀድ ነው። አሁንም ጭምር እኛ ባለንበት አካባቢም ደግሞ እኛ ባለንባት ቅድስት ቤተ ክርስቲያን ሊቃውንት አባቶቻችን የሚያስተምሩን ማማተብ በዚህ ሳምንት እንደማይፈቀድ ነው። እነርሱም ጭምር አያማትቡም። ለምን ካለን ደግሞ አሁን የጠቀስነው ምክንያት የምናስበው የዚያ የዓመተ ፍዳ የዓመተ ኩነኔ ዘመን ነው ብለናል። በዚያ ዘመን ደግሞ ነገረ መስቀሉ ገና አልታወቀም። በዚያ ዘመን መስቀል የወንጀለኞች መቅጫ ነውና ማለት ነው። ስለዚህ ይህንን ልናውቅ ያስፈልጋል። ሌላው ደግሞ በዚህ በሰሞነ ሕማማት የማይፈቀደው የማይፈጸመው ነገር ምንድን ነው ስንል የቅዱሳት መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት እንደዚሁም ደግሞ የሌሎችም ቅዱሳን መልካ መልክ አይጸለይም። ምክንያቱ ስለምንድን ነው ስንል በሕማማት ሳምንት በመስቀሉ የተገለጸልን ድንቅ ፍቅር የምናሰላስልበት፣ ለእኛ የተከፈልን ዋጋ የምናስብበት ወቅት የምናስብበት ሳምንት ነው እንጂ ቅዱሳን መላእክትን፣ ቅዱሳን ጻድቃንን፣ ቅዱሳን ሰማዕታትን በመልካ መልክ የምናመሰግንበት ወቅት ስላልሆነ እነዚህን አንጸልይም ማለት ነው። በመሰረቱ የትኛውን ጸሎት ነው የምንጸልየው በሰሙነ ሕማማት፣ የትኛው ነው የማይጸለየው የሚለውን ደግሞ በቀጣይ ቪዲዮ ትምህርታችን ላይ እንመጣበታለን፣ እንመማራለን። ስለዚህ በዚህ በሰሙነ ሕማማት ይህ አይፈቀድም ማለት ነው። በተጨማሪም ደግሞ ፍትሐ ነገሥቱ እንደሚያዘው የምንከለከላቸው ነገሮች አሉ። ምንድናቸው የምንከለከላቸው ስንል አመጋገባችን ከወትሮ የበለጠ ልንቀንስ ያስፈልጋል። ይህንን ደግሞ ፍትሐ ነገሥቱ ሲናገር እንዲህ ይላል። ምን መመገብ እንዳለብን ጭምር ሲናገር ማለት ነው። በዚህ በሰሙነ ሕማማት ፍትሐ ነገሥት አንቀጽ 15 በቁጥር 578 ላይ ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል። አስተውሉ። ጨው ያለው ቂጣ ለምንድን ነው የምንበላው ስንል ውሃ እንዲያስጠማን። ውሃው ሲጠማን ጌታችን ለእኛ ሲል ምን ያህል እንደተጠማ እንድናስብ ነው ጨው በዛ ተደርጎበት የሚደረገው ማለት ነው። ውሃ እንድንጠማ የእግዚአብሔርንም ውሃ እንድንጠጣ ታዘናል። በጥቂቱ እሱንም ማለት ነው። እንዲሁም ደግሞ ፉት የማለት ልምድ ያለን ወይም ደግሞ መጠጥ የመጠጣት ልምድ ያለንን ሰዎችም በዚህ ጊዜ መጠጣት እንደማይገባ ይናገራል። እዚሁ አንቀጽ ላይ ማለት ነው። በእኒህ ቀኖች ከወይን ከሥጋ ተለዩ በማለት በጸሎት እንድንመሰጥ እንጂ መጠጥ እንዳንጨልጥ ይህ የቤተ ክርስቲያናችን ትልቁ የሥርዓት መጽሐፍ ፍትሐ ነገሥት ያዘናል ማለት ነው። እዚህ ላይ ልብ ልንል የሚገባን ግን ሰሙነ ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው ብዙ በረከትን እናገኝበታለን። ልምዱና ጸጋው የሌለን ከሆነ ግን ጽኑ ግዴታ ውስጥ አንገባም። ወይንም ደግሞ ወደዚያ ደረጃ እስክንደርስ ድረስ በጥቂቱ እየተለማመድን እንሄዳለን እንጂ ከአንዳንድ ወይም ደግሞ ዛሬውኑ ጨው ያለው ቂጣ ብቻ የተመገብክ ውሃ ብቻ የጠጣ ይህንን ሰሙነ ሕማማት አሳልፍ ተብለን ግዴታ አንገደድም ማለት ነው። ነገር ግን ወትሮ ከምንበላው ምግብ ልንቀንስ ያስፈልጋል ወገኖች። ይህንን የምናደርገው እኮ የጌታችንን ሕማሙን፣ መከራው፣ ረሃቡን፣ ጥሙን ሁሉ እንድናስብ ነው። እንዲሁም ደግሞ በዚያ በዓመተ ፍዳ በዓመተ ኩነኔ ዘመን ብዙዎች በሲኦል ሆነው ሲሰቃዩ የነበሩትን ስቃይ እንድናስብ ነው።
ከዚህ ስቃይ ጌታችን ይህን ሁሉ መከራ ስቃይ ተቀብሎ እንዳዳነን እንድናስብ ነው። ነገር ግን ቂም ቋጥረን ነገር ሸርበን ከወዳጃችን ተናቁረን በሐሜት ተጨማልቀን ስድብን በምላሳችን ተሸክመን እንኳን ቂጣ እየቆረጠምን ለምለም እንጀራ በጥሩ ወጥ እየበላን እንኳን ባንጾም ይሻለናል ወገኖቼ። ይህን ሁሉ ክፋት፣ ምቀኝነት በውስጣችን ይዘን ብንጾም ብንጸልይ ምንም ተቀባይነት አይኖረውም፣ ጾማችንም ጸሎታችንም። ምክንያቱም አፋችንና ልባችን የማይገናኙበት ቃሉና ተግባሩ የተራራቁበት ጾማችን ጾም ሳይሆን በረከት አልባ ልምድ ነው የሚሆነን ማለት ነው። ስለዚህ አበላላችንን ልናስተካክል ያስፈልጋል፣ ያመጋገብ ሁኔታችንን በዚህ በሰሙነ ሕማማት። ሌላው ደግሞ ምንድነው የተከለከልነው ስንል በዚህ በሰሙነ ሕማማት ወቅት ላይ ፍትሐ ነገሥት አንቀጽ 15 በቁጥር 593 ላይ ሴቶች ጌጣቸውን እንዲተው ያዛል። አዎ በዚህ በሰሙነ ሕማማት ላይ ጥቁር ለብሰን ምንም አይነት ጌጣጌጥ ሳናደርግ ሐዘን በሐዘን ልንሆን የጌታችንን ማመከራ ልናስብ ያስፈልጋል እንጂ ስራ ስንገባ ሽክ ብለን ወይም ደግሞ ጌጣጌጥ በላያችን ሊያደርግን ሊሆን አይገባም። ይህም የሆነው ታዲያ ማንም ሰው ዘመድ ሞቶበት አሊያም ደግሞ ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ ይለብሳል እንጂ ዓይን የሚገባ ጌጣጌጥ አድርጎ አይገባም። ልክ እንደዛ ሁሉ ይህ ሰሙነ ሕማማት የጌታችንን ስቅለትና ሞት እያሰብን የምናዝንበት እንጂ የምንጋጌጥበት ስላልሆነ ሴቶች ጌጣቸውን አውልቀው ከመጋጌጥ እንዲከለከሉ ፍትሐ ነገሥቱ አዞናል ማለት ነው። እንዲሁም ደግሞ በዚህ በሰሙነ ሕማማት ሌላ የተከለከልነው ባልና ሚስት ሩካቤ ሥጋ እንዳይፈጽሙ ነው። ይህንን ደግሞ ፍትሐ ነገሥት በሚገባ አስቀምጦልናል ማለት ነው። አንዳንድ ባለትዳሮች በዚህ በሰሙነ ሕማማት ላይ በፍቶት ይፈተናሉ። በሰሙነ ሕማማት የፍቶት ጾር እጅጉን የሚያስቸግራቸውን ባለትዳሮች አሉ። ነገር ግን በሰሙነ ሕማማት የእኛን የሥጋ ደስታ ሳይሆን የጌታን ሕማምና ስቃይ፣ እንግልት፣ ግርፋት፣ ስቅለት እንዲሁም ደግሞ ሞት የምናስብበት ስለሆነ ሩካቤ ሥጋ ፈጽሞ ክልክል ነው ማለት ነው። ፈጽሞ ክልክል ነው። ይህንንም ደግሞ ፍትሐ ነገሥት አንቀጽ 24 ቁጥር 923 ላይ እንዲህ ይላል፣ በከበረች በሰሙነ ሕማማት ይህችን ኃጢአት ለሚሰራት ወዮለት ይላል። ናስተውሉ። ስለዚህ እዚህ ፍትሐ ነገሥት አንቀጽ 24 ቁጥር 923 ላይ በዚህ በሰሙነ ሕማማት ሩካቤ ሥጋ መፈጸም እንደሌለብን ይከለክላል ማለት ነው። በሰሙነ ሕማማት ሩካቤ ሥጋ መፈጸም ከኃጢአትም በላይ ትልቅ ኃጢአት ነው። በትዳር ላይ ሩካቤ ሥጋ ኃጢአት ባይሆንም እንኳን በእንዲህ ያለ በተከለከሉ ቀኖች ግን መፈጸም ኃጢአት ነው ወገኖቼ። የትኛውንም ያህል በሰሙነ ሕማማት በፍቶት ብንፈተን ሥጋችንን በጾም በጸሎት እየቀጠቀጥን እያደከምን ከሩካቤ ሥጋ ልንቆጠብ ይገባል እንጂ ይህንን ልንፈጽም አይገባም ማለት ነው። ታዲያ የማንፈጽማቸውን ስርዓቶች ከተመለከትን ደግሞ በዚህ በሰሙነ ሕማማት የምንፈጽማቸው ስርዓቶች ምንድናቸው የሚለው ልናውቅ ያስፈልጋል። በዚህ በሰሙነ ሕማማት ቅድም እንዳልነው በስመ አብ ወወልድ ወመንፈስ ቅዱስ ማለት እንችላለን። ለምንድን ነው ይህንን የምንለው ካልን ደግሞ ሥላሴ ቅድመ ዓለም የነበረ ድኅረ ዓለም ያለ ወደፊትም የሚኖር አልፋና ኦሜጋ ስለሆነ የአጋዕዝተ ዓለም የቅድስት ሥላሴን ስም እንጠራለን ማለት ነው። ይህንን ደግሞ ልናውቅ ያስፈልጋል። ምናልባት በስመ አብ ወወልድ ወመንፈስ ቅዱስ አይባልም ብለው የሚናገሩ ሰዎችም ስላሉ በቤተ ክርስቲያን ውስጥ ገብተን ካዳመጥን ግብረ ሕማማቱ እንዲሁም ደግሞ ተአምሩም እንዲሁም ደግሞ ሃይማኖተ አበውም በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው የሚጀምረው። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ ማለት እንችላለን። እንዲሁም ደግሞ በዚህ በሰሙነ ሕማማት ምንድን ነው የምናደርገው ስንል በዚህ ሳምንት እስከ ማታ ድረስ ነው መጾም ያለብን። በዓለም ላይ ያለን የላመ የጣመ የለመድን እየከበደን እንጂ በጨው የተነከረ ቂጣ እንደ አባቶቻችን መመገብ በነበረብን ነበረ። ነገር ግን ያንን እንኳን ማድረግ ቢያቅተን እስከ ማታ ድረስ ልንጾም ይገባል ማለት ነው በዚህ በሰሙነ ሕማማት። አስተውሉ። ሌላው ደግሞ አብዝተን እየሰገድን ስለኛ የተሰቀለውን ስለኛ የተቀበለውን መከራ እያሰብን ከንባ ጋር የምንጸልይበት ወቅት ነው ይህ ወቅት ማለት ነው። የራሳችንን ኃጢአትም ጭምር ወገኖቼ ዛሬ እኔና እናንተ ስንበድል በኃጢአት ላይ ኃጢአትን ስንደርብ ጌታችንን ደግመን ደጋግመን እንሰቅለዋለን። ቅዱስ ሥጋውን ክቡር ደሙን ስንቀበል ጌታችንን እናስደስተዋለን። ዞር ብለን ኃጢአት ስንሰራ ደግሞ ጌታችንን ደግመን ደጋግመን እንሰቅለዋለን። ስለዚህ ኃጢአታችንን በደላችንን ሁሉ እግዚአብሔር አምላካችን ይቅር እንዲለን ደግመን ደጋግመን ኃጢአታችንን እያስብን እንጸልያለን ማለት ነው። አብዝተን
እናነባለን። መከራውን እያሰብን ከንባ ጋር እንጸልያለን በዚህ በሰሙነ ሕማማት። ሌላው ደግሞ በዚህ በሰሙነ ሕማማት አሰጋገዳችን እንዴት ነው መሆን ያለበት? የትኛውን የአሰጋገድ አይነት ነው መስገድ ያለብን የሚለው ልናውቅ ያስፈልጋል። እንግዲህ ስለ ስግደት ብዙ ጊዜ በዚህ መንፈሳዊ ቻናል ተማምረናል። ወደኋላ መለስ ብላችሁ መማማር ትችላላችሁ። ነገር ግን በዚህ በሰሙነ ሕማማት የትኛውን የአሰጋገድ አይነት ነው የምንሰግደው ስንል 3 አይነት የአሰጋገድ አይነት አለ። አድንኖ፣ አስተብርኮና ሰጊድ የምንለው ያሰጋገድ አይነት አለ። ስለዚህ በዚህ በሰሙነ ሕማማት የምንሰግደው ሰጊድ የሚባለውን ያሰጋገድ አይነት ነው። ይህም ደግሞ እንዴት ነው ስንል በጉልበታችን ወርደን መሬት ተንበርክከን በግንባራችን መሬት የምንነካው ይህ ያሰጋገድ አይነት ነው ማለት ነው። ስለዚህ በዚህ በሰሙነ ሕማማት በጉልበት ተንበርክከን ግንባራችን መሬት እያስነካን ከሊጦስጥራ እስከ ቀራንዮ የተፈጸመውን እያስብን ልንሰግድ ያስፈልጋል ማለት ነው። አስተውሉ። ላባችን ጠብ እስከሚል ድረስ በጉልበታችን መሬት እየነካን እየወደቅን በግንባራችን መሬት እየነካን እየወደቅን እየተነሳን ጌታችን ያንን እርጥብ መስቀል ተሸክሞ ያንን ተራራ እንደወጣ እንደወረደ እንደወደቀ እንደተነሳ እያሰብን ኃጢአታችን በደላችንንም እያሰብን ጌታችንን ማረን ይቅር በለን እያልን ደግመን ደጋግመን ልንሰግድ ያስፈልጋል በዚህ በሰሙነ ሕማማት ማለት ነው። አስተውሉ። ታዲያ በዚህ በሰሙነ ሕማማት ጸሎታችን ሙሉ የሚሆነው ጾማችንም ውጤት የሚያገኘው ድካማችንም ውጤት የሚያገኘው ፍሬ የሚያፈራው በምጽዋት ሲታጀብ ነው። ከሁሉም ነገር ሁሉ በላይ በጎ ምግባር መስጠት ይበልጣልና ማለት ነው። ስለዚህ በዚህ በሰሙነ ሕማማት ላይ ጾማችን፣ ጸሎታችን፣ ስግደታችን ሁሉ ፍሬ እንዲያፈራ በምጽዋት ልናጅበው ያስፈልጋል። ለተራቡ ማብላት፣ ለተጠሙ ማጠጣት፣ ለታረዙ ማልበስ። እኛ ቁርሳችንም ምሳችንም አንበላም፣ ጾም ነው። ነገር ግን ያንን የማንበለውን ያስቀመጥነውን ነገር ለተራቡ ለተጠሙ ወንድሞቻችን ልንሰጥ ያስፈልጋል እንጂ ቁርሳችንን ምሳችንን አንድ ላይ ራት ልንበላው አይገባም ወገኖች። ስለዚህ የተራቡ ወንድሞቻችን ልናስብ ያስፈልጋል በዚህ በሰሙነ ሕማማት ማለት ነው። አንድ የረሳነው ነገር እንጨምር። ብዙ ሰዎች ምናልባት በከተማው ላይደረግ ይችል ይሆናል፣ ላንመለከት እንችል ይሆናል። ነገር ግን ወደ ገጠሪቱ የሀገራችን ክፍል ስትሄዱ በዚህ በሰሙነ ሕማማት ብዙዎች ጫማቸውን አውልቀው በባዶ እግራቸው ሲጓዙ እንመለከታለን። ይህስ ደግሞ ስለምንድን ነው? ለምንድን ነው በባዶ እግራቸው የሚሄዱት ብለው የሚጠይቁ ሰዎች አሉ። በባዶ እግር የሚኬድበት ምክንያት ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን እርጥብ መስቀል ተሸክሞ ያንን ተራራ ሲወጣ ያንን ዳገት ሲወርድ እንቅፋት እየመታው ሲወድቅ ሲነሳ እንደነበረ ሁሉ ዛሬም እኛ በባዶ እግራችን ስንሄድ እንቅፋት ሲመታን እሾህ ሲወጋን ከሕመሙ ለመካፈል ነው። ጌታችን ለእኛ የከፈለልን ዋጋ በጥቂቱም ቢሆን ለመካፈል ነው። ሕማማቱን ለማሰብ ነው በባዶ እግራቸው የሚሄዱት። ስለዚህ በባዶ እግራችን ልንሄድ ያስፈልጋል። በባዶ እግራችን በከተማ ግን በባዶ እግራችን መሄድ ሲያቅተን በባዶ እግራቸው የሚሄዱትን እህት ወንድሞቻችን የምንነቅፍ ሰዎች አለን። አንተም ብሎ ሕማማት ደግሞ ባዶ እግርን ትሄዳለህ የምንል ሰዎች አለን። ነገር ግን እነርሱ ትክክል ናቸው። ከቻለን እኛ ባዶ እግራችን ሄደን ሕማማቱን ልናስብ እንዲሁም ደግሞ ልንካፈል ያስፈልጋል ማለት ነው። ካልቻለን ደግሞ የሚያደርጉትን ሰዎች ልንነቅፍ አይገባም። ስለዚህ የሚያደርጉት ነገር ዝም ብሎ እንዳልሆነ ልናውቅ ያስፈልጋል። ከሕማማቱ ለመካፈል ነው። ጥቁር ይለብሳሉ፣ ባዶ እግራቸውን ይሄዳሉ። ቅድም እንዳልነው የምንከለከላቸው ነገሮች ሁሉ አያደርጉም። ፍጹም ሐዘን ነው። ሳቅ፣ ጨዋታ፣ ደስታ የለም። እንባ ነው፣ ለቅሶ ነው። ኃጢአቴን በደሌን ይቅር በለኝ ነው። ጌታዬ ለእኔ ስትል ተሰቃየ፣ ተገረፍክ፣ ተሰቀልክ። 6666 ጊዜ ለእኔ ተገረፍክ እያለን የምናነባበት ወቅት ነው ይህ ወቅት። ወገኖቼ ጌታችን ለእኔና ለእናንተ እኮ የከፈለው ዋጋ በእኔ አንደበት ተዘርዝሮ ተነግሮ የሚያልቅ አይደለም። ምናልባት ለቃል በአንደበታችን ስንናገር የተገረፈውን እንኳን ስናነሳ 6666 ጊዜ ተገረፈ ስንን ለአንደበታችን ሊቀለን ሊሆን ይችላል። ነገር ግን 6 አይደለም ወገኖቼ፣ 60 አይደለም፣ 600 አይደለም፣ 6666 ጊዜ ነው። ታዲያ የተገረፈው ደግሞ እኔ እናንተ በምናውቀው አይነት ጅራፍ አይደለም። እኔ እናንተ የምናውቀው ጅራፍ ሕፃናት ቦይ ሲደርስ የሚያጮሁት አይነት ጅራፍ አይደለም። ሕፃናት እንዲሁም ደግሞ እረኞች ከብቶቻቸውን የሚጠብቁበት አይነት ጅራፍ አይደለም። ጌታችን የተገረፈበት ጅራፍማ ከብረት የተሰራ የሰው ሰውነት ላይ አንድ ጊዜ ሲያርፍ የሰውን ስጋ በጫጭቆ ከመሬት ላይ በሚጥል አይነት ጅራፍ ነው ጌታችን 6666 ጊዜ የተገረፈው። በዚያ ሲገረፍ ታዲያ አንድ ጊዜ ሲገርፉት ስጋው እየተበጫጭቀ በመሬት ላይ ወድቋል። ይህ ሁሉ የሆነው ለእኔና ለእናንተ ነው። ደሙ እንደ ውሃ በመሬት ላይ ፈሷል። ይህ ሁሉ የሆነው ለእኔና ለእናንተ ነው።
አጥንቶቹ እስኪቆጠሩ ድረስ ነጭ ሆነው አጥንቶቹ እስኪታዩ ድረስ ጌታችን 6666 ጊዜ ተገርፈዋል። አዎ ጌታችን ያን ሁሉ መከራ ስቃይ ተቀብለዋል። የሚገርፉት እንኳን ደክሟቸዋል ወገኖቼ። የሚገርፈው ስጋው ከላዩ ላይ የሚበጫጭቀው ደሙ እንደ ውሃ የሚፈሰው አጥንቶቹ እስኪታዩ ድረስ የሚገርፈው ጌታ ምንም ነገር ሳይናገር ዝም ብሎ ያን ሁሉ መከራ እየተቀበለ፣ የሚገርፉት ግን ይደክማቸው ነበር ወገኖቼ። እነርሱ ተራ በተራ ደክሞኛል ደሞ አንተ ግረፍ እያሉ እየተፈራረቁ ያ ሁሉ ሰው እየተፈራረቀ ጌታችንን ገርፈውታል። ይህ ሁሉ ነገር በላዩ ላይ ሲወርድበት፣ አዎ በእግራቸው እየረገጡት መስቀል እርጥም መስቀል አሸክመውት ያንን ተራራ ሲወጣ በእግራቸው እየረገጡ ሲጥሉት፣ አዎ ያን እርጥም መስቀል ተሸክሞ እንደምንም እየተነሳ ሲጓዝ ወገኖቼ ያ ሁሉ ነገር ሲሆን እርሱ ግን ምንም ነገር አልተናገረም። ዝም ምን ያለው። እንዲህ አይነት ዝምታ እንዴት ያለ ዝምታ ነው ወገኖቼ! እንዴት ያለ ዝምታ ነው! ያ ሁሉ መከራ እየደረሰበት ዝም ያለው ዝምታ ወገኖቼ! ጌታችን ስለኔና ስለ እናንተ ያን ሁሉ መከራ ስቃይ ተቀበለ። ያን ሁሉ መከራ ስቃይ ሲቀበል ግን ምንም ነገር አልተናገረም። ዝም ምን ያለው። ይልቁንስ አዎ ብዙ ሰዎች ተሰብስበው ነበረ። ብዙዎች ሴቶች ስለ እርሱ ያለቅሱ ነበረ። እርሱም ደግሞ ስለ እኔ አይደለም ስለ ራሳችሁ አልቅሱ ይል ነበር። ስለዚህ የጌታችንን መከራ በዚህ በሰሙነ ሕማማት እያስብን ስለ ራሳችን ኃጢአት ደግሞ ልናነባ ያስፈልጋል። ጌታ ሆይ ለእኔ ተሰቀልክል፣ ለእኔ መከራ በላ፣ ለእኔ ተሰቃየ፣ ለእኔ 6666 ጊዜ ተገረፍክ፣ እኔ ግን በድያለሁ፣ እኔ ግን ኃጢአትን ሰርቻለሁ፣ እኔ ግን ደጋግሜ ያሳዝኛለሁ፣ ይቅር በለኝ እያልን ስለ ራሳችን ኃጢአት ልናነባ ያስፈልጋል ወገኖቼ። ይቅር እንዲለን እንዲምረን ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ጌታችን 13 ሕማማተ መስቀልን ተቀብሎልናል። እነዚህን 13 ሕማማተ መስቀል በዚህ በሰሙነ ሕማማት እያስብን መሆን አለበት። እነዚህ ምንድናቸው ስንል ጌታችን ወደ ኋላ ታስሯል፣ በገመድ ተስቧል፣ በምድር ላይ ወድቋል፣ በእግረ አይሁድ ተረግጧል፣ አዎ ከምሰሶ ጋር ተላትሟል፣ በጥፊ መተውታል፣ ጀርባውን በጅራፍ ገርፈውታል፣ ራሱን በዱላ መተውታል፣ የሾህ አክሊል ደፍተውበታል። አዎ መስቀል ተሸክሟል፣ በችንካር ተቸንክሯል፣ በመስቀል ላይ ተሰቅሏል፣ መራራ ሐሞትንም ጠጥቷል። አዎ ሁሉን የሚመግበውን አምላክ ወገኖቼ ከጭንጫ ላይ ውሃ ያፈለቀ ሕዝቡን የሚያጠጣውን አምላክ ሁሉን የሚመግበውን አምላክ ተጠማው ባለ ጊዜ ሐሞትና ቁምጣጤን ደባልቀው አጠጡት፣ የሾህ አክሊልንም ደፉለት። ይህ የአይሁድ ንጉሥ ነው እያሉ ሳቁበት፣ ተሳለቁበት። እስቲ ማን ነው የመታ ንገረን እያሉ አዎ ፊቱን እየሸፈኑ መቱት፣ ልብሱንም አወለቁበት፣ ቀደዱበት። አዎ ልብሱንም ዕጣ ተጣጣሉበት ወገኖቼ። በጥፊ እየመቱ ራሱን በዱላ እየመቱ የሾህ አክሊል ወገኖቼ። እስቲ አስቡ አንድ ጊዜ ቆም ብላችሁ፣ ምናልባት ቪዲዮንም ቢሆን አቁማችሁ ለተወሰነ ደቂቃ አስቡት። እኛ በእርሱ ቦታ ብንሆን እየተገረፍነው አይደለም? ይህን ሁሉ ግርፋት ተገርፈን አይደለም? ይህን ሁሉ ስቃይ ተሰቃይተን ቀርጦ እሾህ ወይም ደግሞ መርፌ ጣታችንን እንኳን ሲወጋን ምን ያህል ስቃይ ነው የምንሰቃየው? ምናልባት በሕመም ውስጥ አሁን ያላችሁ ሰዎች የክርስቶስን ሕመምና መከራ ልታስቡ ልታነጻጽሩ ትችላላችሁ። እሾህ የወጋችሁ ሰዎች ጌታችን ለእኛ ምን አይነት ዋጋ እንደከፈለ ልታውቁ ትችላላችሁ። ምክንያቱም እኛን ጥቂቷ ይቺ እሾህ ወግታን ይህን ያህል ከታመምን ይህን ያህል ከተንገበግብን ጌታችን ለእኛ የከፈለልንማ አቤት ምን ያህል ትዕግስት ነው ወገኖቼ። ይህን ሁሉ መከራ ጌታችን የተቀበለው ለእኔና ለእናንተ እስቲ ያስቡት። የሾህ አክሊል ማለት እኮ ለጌጥ አይደለም ያደረጉለት። አዎ ራሱን ወደ ታች እየወጋው ራሱን ሲወጋው እግሩ ድረስ እንዲያማው አድርገው ነው የሾህ አክሊል ራሱ ላይ ያስቀመጡበት፣ ያቀዳጁት፣ የደፉበት ወገኖቼ። እስቲ ያስቡት። አናታችንን የሆነ ነገር ቢመታን፣ አናታችንን የሆነ ነገር ቢወጋን፣ አዎ ራሳችን ስስ ነው ወገኖቼ። አናታችን የሆነ ነገር ሆነ ማለት ሙሉ ሰውነታችን ይታመማል። ጌታችን ላይ ያንን የሾህ አክሊል የደፉበት ይህ ሁሉ ስቃይ ለእኛ ነው ወገኖቼ። አዎ ጌታ ሆይ ስለኛ 6666 ጊዜ ተገረፍክ፣ ክፉዎች አይሁድ መራቃቸውን ተፉብህ፣ በዘንግ ራስህን መቱ፣ እርቃንህን በመስቀል ላይ ሰቀሉ። ወየው ልንል ያስፈልጋል ወገኖቼ፣ ወየው ልንል ያስፈልጋል። ስለዚህ በዚህ በሰሙነ ሕማማት ይህንን እያስብን ሊሆን ያስፈልጋል። ይህ ሰሙነ ሕማማት ለምን ይታሰባል ስንል
ሕማምና ሞት የማይገዛው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ስለሆነ ነው ይህንን ሰሞነ ሕማማት የምናስበው። በዚህ በትንቢተ ኢሳይያስ ምዕራፍ 42 ቁጥር 4-12 ያለውን ስንመለከት እንዲህ ይላል፣ ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ከአመፀኞችም ጋር ተቆጠረ፣ እርሱ ግን ግፍን አላደረገም፣ ተንኮልም ክፉ ነገርም አልተገኘበትም ይላል። አዎ ስለዚህ ምእመናን ክርስቶስ የተቀበለው የእኛን ሕማምና መከራ መሆኑን ልናውቅ ያስፈልጋል። ይህንን አውቀን ልናዘክር ያስፈልጋል። በሰሞነ ሕማማት ማንኛውም የሥጋ ሥራ መታቀብ ያስፈልጋል። በዋዛ ፈዛዛ ባለመነጋገር በሐዘን ልናከብረው ያስፈልጋል። ታዲያ ይህንን ስናደርግ ኃጢአታችንን እያሰብን ምናነባ ምናለቅስ ከሆነ ብድራትን የማያስቀረው አምላካችን መተላለፋችንንና በደላችንን በመደምሰስ የመንግሥቱ ወራሽ ያደርገናል። ስለዚህ ይህንን እያሰብን የጌታችንን መከራውን ስቃዩን እያሰብን ያንን 5500 ዘመን ዓመተ ፍዳ ዓመተ ኩነኔ ዘመንን እያሰብን የራሳችንን ኃጢአታችንን በደላችንን እያሰብን ጌታችንን ልንማጸነው ያስፈልጋል። ወገኖቼ ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ታዲያ ይህንን ያወቅነውን የተማርነውን ደግሞ ላላወቁ እህት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን ካለማወቅ የተነሳ እየሳቱን ያሉትና የሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን ይችን ጥቂቷን ያወቅናትን ነገር ባገኘነው አጋጣሚ ሁሉ ልናሳውቅ ልናስተምር ያስፈልጋል። ምክንያቱም ብዙ ሰዎች በዘልማድ ስለሚንቀሳቀሱ ማለት ነው። ሰው ቅዳሴ ስላስቀደሰ ያስቀድሳሉ፣ ግን ለምን እንደሚያስቀድሱ አያውቁም። ሰው ነጠላ ስላደረገ ያደርጋሉ፣ ግን ነጠላው የምን ምሳሌ እንደሆነ ለምን እንደሚያደርጉ አያውቁም። ማኅተብ በአንገታቸው ላይ አለ፣ ግን ለምን ማኅተቡን እንዳደረጉ አያውቁም። በዘልማድ ስለሚንቀሳቀሱ። ስለዚህ በዘልማድ መመላለሳችንን ትተን ያወቅናትን እያሳወቅን በእውቀት ልንመላለስ ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ዛሬ የሚፈጸሙና የማይፈጸሙ ስርዓቶችንና ስለ ሕማማት ከተማማርን በቀጣይ ትምህርታችን ላይ ደግሞ በዚህ በሰሞነ ሕማማት የምናከናውናቸው ስርዓቶች አሉ። በዚያ ስርዓቶች ውስጥ ደግሞ የምንሰማቸው ባዕድ ቃላቶች አሉ። እነዛ ባዕድ ቃላቶች ትርጓሜያቸው ምንድን ነው የሚለው እንመለከታለን። ምክንያቱም ስናከናውናቸው ምንድን ነው የሚል ጥያቄ በአይምሯችን እንዳይመጣ። ሌላው ደግሞ በዚህ በሰሞነ ሕማማት የምንጸለያቸው ጸሎቶች አሉ፣ የማንጸለያቸው ጸሎቶች አሉ። እነርሱስ ደግሞ ምንድን ናቸው የሚለውን በቀጣይ ትምህርታችን ላይ እንመማራለን። ከዛም በተጨማሪ ደግሞ በሕማማት ሰኞ የመጀመሪያው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያን ምን አደረጉ? በሕማማት ማክሰኞ ጌታችን ምን አደረገልን? ጸሐፍት ፈሪሳውያን ምን አደረጉ? እንዲሁም ደግሞ ረቡዕ፣ ሐሙስ፣ ዓርብ እነርሱ ምን አደረጉ? ጌታችን ስለኛ ምን አደረገልን የሚለውንም ደግሞ በቀጣይ ዕለቷን እየጠበቅን እንማማራለንና እንዲህ አይነት አስተምሮች እንዲደርሷችሁ ደግሞ ታዲያ ሰብስክራይብ አድርጋችሁ ደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ደግሞ በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያድርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።